አንድ ጀግና እህት ላስተዋውቃችሁ። ትዕግስት አየነው ትባላለች። በ19 ዓመቷ ራሷን ለማስተዳደር ወደ ከተማ ወጣች። እንደ ወጣትነቷ ተራሩጣ ቀን ከሌሊት ስራ እየሰራች ቤተሰቦቿን ታስተዳድራለች። እሷ ስራ መስራት ስትጀምር ቤተሰቦቿን ቀይራ የሚፈልጉትን ነገር እያሟላች ቤት እየሰራች ቀለባቸውን ታሟላ ነበረ። በረሃ ለበረሃ የተለያዩ ልብሶችን እያመጣች ከተማ ገብታ ነበር የምትሸጠው። ቀልጣፋ ታታሪ ሩጣ የማይደክማት ነበረ። የቀን ጎዶሎ ሆነና ፊላንስ ውስጥ የሚሰራ አንድ ፖሊስ ጋር ትተዋወቃለች። አብዝታ መደዋወል ተጀመሩ። ፖሊሱ እንዳጋጣሚ ሆኖ የሚሰራውን ስራ ትቶ አዲስ አበባ የሆቴል ኃላፊ ሆኖ መስራት ጀመረ። እሷም የምትወዳት ጓደኛዋን ወደ ውጭ ለመሸኘት አዲስ አበባ መጣች። ከሸኘቻት በኋላ ከፖሊሱ ጋር ተደዋውላ የሚሰራበት ሆቴል ኃላፊ ስለነበረ በሴተኛ አዳሪ መልኩ ነበር ያስገባት። ሆኖም ሁኔታው ስላልተመቻት ከራሷ ጋር አወራችና እሱን አለችው፣ ትንሽ ብር አለኝ፣ እየተጋገዝን ባህር ዳር ሄደን እንስራ፣ ከዚህ በላይ መቀመጥ አልችልም ብላ ወደ ባህር ዳር ሄደች። ከትንሽ ቀን በኋላ ስራውን ትቶ እሱም ወደ ባህር ዳር መጣ። ከሷ ጋር መኖር ጀመሩ። ግን እግሯ ወድቃ ተሰብሮ ወጌሻው እግሬን አሽጎት ወጥቼ መስራት አልችልም ነበረ። 9 ወር ሙሉ ያለኝን እያወጣው ብሬን ጨረስኩኝ። ለቤተሰቦቼ መርዳት አቆምኩኝ። ብሬ ማለቁን ሲያውቅ እኔን መናቅ፣ መሳደብ፣ መማታት ጀመረ። እኔን አይቶ እንኳን አይፈራም። በእኔ ፊት ሴት ይጀነጅናል፣ ያላግጥብኛል። ሞራሌን የሚነኩ ነገሮችን ቅስሜን እንዲነካ ይናገራል፣ ይማታል፣ ይረግጠኛልን። በመጨረሻ ሲብስብኝ ለአባቱ ደውዬ ነገርኳቸው። በፍጹም መለያየት የለባቸውም ብለው ማህተባቸውን በጥሰው መስቀል ይዘው ምለው እሳቸው ከሄዱ በኋላ ከአባቴ ጋር ልታጣዬ ነው ብሎ ሰድቦ አስተኝቶ ነበር የረገጠኝ። መሄጃ ስለሌለኝ ምርር ብዬ ነበር ያለቀስኩት። ሲጨንቀኝ ፖሊስ ጣቢያ ሄጄ ነግሬያቸው እንመጣለን ብለውኝ እነሱን ስጠብቅ ጎረቤቴ ጠርታኝ ሽማግሌ ሰብስባ እሱንም ጠርታው ሊያስማሙኝ ቢሞክሩም እኔ መጨረሻ ውሳኔ ምርር ብዬ አልቅሼ ብሶቴን ነግሬ እንደቆረጠልኝ በለቅሶ ገልጬ ነገርኳቸው። እሱም ተስፋ ቆርጦ አንዴ እሺ ብቻዋን ላዋራት ብሎኝ ሽማግሌዎችን አሳመነ። እነሱም ሲወጡ እቤት ውስጥ እኔና እሱ ብቻ ቀረን። ወደ እኔ ተጠግቶ ሊስመኝ ሲል ከለከልኩት። በመጨረሻ ከተቀመጥኩበት በኋላ መጥቶ አንገቴን በጉልበቱ ቀና አድርጎ በያዘው ጩቤ አንገቴን ቆረጠው። ሆዴን ተረተረው። ጎኔን ደጋግሞ ወጋኝ። በደም አጨማለቀኝ። ደሜን ሳይደነገጥኩኝ ከዛ ተንፈራግጬ ትንፋሽ ሰፍስቤ ጮኩኝ። አሌክስ ዘሎ ገባ። ከእሱ ጋር ግብ ተያዘ። ሁለቱ ሲያያዙ እኔም ሞቴን አመለጥኩኝ። ግርግር ተፈጠረ። እሱም አመለጠ። እኔም ፌንት ሰራው። አከራይም አምፑላንስ ጠርታ ሆስፒታል ወሰደችኝ። ዶክተሩ ጭምር ሰራተኞቹ አተርፍም ተብዬ የማመልከው አምላክ አላሳፈረኝም። በፊቱ አቆሙኝ። ሰርጀሪው በአግባቡ ሰሩ። በብዙ ፈተና ውስጥ ሆኜ አለፍኩት። ፖሊሶቹ ግን እሱን ቢፈልጉትም አላገኙትም። እሱ ግን ሰፈር ውስጥ ሆኖ እኔን ይከታተለኛል። እየደወለ የለበስኩትን ልብስ የገባውን ሰው እየነገረኝ ያስጨንቀኝ ነበረ። ከፈለገ እንደጀመረ ይጨርሰኝ ብዬ ተቃራረብን። እኔም መደወል ጀመርኩኝ። እሱን አሳልፌ ለሕግ እሰጠዋለሁ ብዬ ወሰንኩኝ። ለራሴ ቃል ገባው። ብዙ መስዋዕት እንደሚያስከፍለኝ አውቀዋለሁ። የተቆጩትን እናትና አባቴን በሕግ ተበቅዬ ለማሳየት እንዲሁም ሲያስታምሙኝ ለነበሩ የሰፈሩ ሕዝብ ማንነቴን ለማሳየት ለብዙ ሴቶች ታፍነው ለተቀመጡ እኔን ያየ አርያ እንድሆን ጉልበት፣ ፍቅር፣ ኃይል እንድሆናቸው ቆርጬ የተነሳው። ከሞትኩም ሞቴ ብርቅ አይደለም እያልኩኝ ለራሴም በራሴ ብርቱነትን እነግረው ነበር፣ አበረታታውም ነበረ። ከተቻለኝ በኋላ ትንሽ ሳገግም የመጀመሪያ ውሳኔ ቤት መቀየር ነበረብኝ። እኔም ቀየርኩኝ። አዲሱ ቤቴ ማንም አያውቀውም። እኔ ግን በስልክ ደጋግሜ እንደምወደው ገልጽለት ነበረ። ሞራል እየተሰማው ይታበያል።
አመነኝ። ከፖሊስ ጋር ግንኙነት እየፈጠርኩኝ እሱን አመቻቸው። እነሱም ራሴን እንድጠብቅ ነገሩኝ። እሱ ጥንቆቅ ስለነበረ እኔ ምንም ስህተት እንዳልፈጠር ብዬ መጀመሪያ ቀን ስንገናኝ ብቻዬን እንደነበርኩ ለመፈተሽ ከሩቅ እየተከታተለኝ በዚህ ሂጂ እያለኝ እየመራኝ ብቻዬን መሆኑን ሲያውቅ ተገናኘን። ምንም እንዳልተፈጠረ ሆኖ አቅፎ ሰላም አለኝ። እኔም ልቤ እየደማ እያለቀስኩኝ የውሸት ሳቅ እየሳቅኩኝ የተደሰትኩ መስዬ ከእሱ ጋር አደርኩኝ። እሱም ተደስቶ አመነኝና የተከራየሁትን ቤት ውሰጅኝ አለኝ። ተው ተረጋጋ፣ ሰው ቢሰማ ምን ይሉናል ብዬ ሌላ ቀን ትሄዳለህ ብዬ አረጋጋሁት። ቤት ሄጄ ልብስ ቀይሬ ልምጣ ብዬ ወደ ቤት መሄድ መስዬ ፖሊስ ጣቢያ ሄጄ ከአዛዦች ጋር አወራው። ሁለታችንም ስንገናኝ ከፖሊስ ሲቪሎች ከበውት ያዙት። ይዘውት ሲሄዱ ምንም አልመሰለኝም። የእናትና የአባቴን ለቅሶ በደም የተጨማለኩትን ጊዜ ሳስበው፣ በችግር ያሳለፍኩትን ሳስበው መሪርን ባለቀስኩኝ። ነገሩ ያለቀ መስሎኝ ደስ አለኝ። በትንሽ ቀን በኋላ ግን ከፍርድ ቤት በኩል በዋስ እንደሚፈታ ሰማሁ። ተስፋዬ ደግሞ ጨለመ። ሲዝቱብኝ የነበሩት ጓደኞቹ፣ ቤተሰቦቹ እነሱም እንደሚገሉኝ እርግጠኛ ነበርኩ። እስከ ፕሬዝዳንቱ የዳኞች ኃላፊ ጋር ሄጄ ቅሬታዬን ባሰማው፣ ሰውነቴን ባሳያቸውን ባለቅስም ውሳኔውን ሊቀይሩት አልቻሉም። የሰጡኝ መልስ የግድያ ካልሆነ በስተቀር ወጥቶ መከራከር መብቱ ነው አሉ። ብቻዬን መሆን ያዘንኩኝ። ከጎኔ ወንድም የኔ ተቆርቋሪ አለመኖሩን ሳስብ ብቻዬን አለቀስኩኝ። ገጠር ያሉት እናትና አባቴ በእኔ ምክንያት የታመመችው እህት ናት ያሉኝ። ግን ይህንን ሸሽቼ ለማምለጥ ውሳኔ አልፈለኩ። እንደ ጀመረ ጨርሰኝ፣ ፊት ለፊት መጋፈጥ አለብኝ አልኩኝ። መፈታቱን ሰማሁ። ፈጥኜ ደወልኩለት፣ ይቅርታ ጠየቅኩት። ሰው ገፋፍቶኝ ነው፣ በጣም ተጸጽቻለሁ ብዬ እየማልኩ እየተገሰጥኩ ደምን ባያለቀስኩ ለመንኩት። አንተን ማጣት አልፈልግም ብዬ ብነግረውም አላመነኝም። ቤተሰቡም አልተቀበለኝም። ከፍርድ ቤት ቀጠሮ ትቶ ወደ አዲስ አበባ መግባቱን ሰማሁ። እሱም አረጋገጠልኝ። ፍርድ የሚሰጥበት ቀን ጥቅምት 12 2018 ዓ.ም ነበረ። ውሳኔውን ሳልሰማ ወደ አዲስ አበባ ተከተልኩት። በተደጋጋሚ እያለቀስኩ እንደምወደው እደውልለት ነበረ። እጄ ላይ ብር ስለሌለኝ ችግር ውስጥ እንደምገባ አውቀዋለሁ። ቤተሰቦቼ በደህና ጊዜ ገዛውላቸውን እየሸጡ ብር ይልኩልኝ ነበር። ሰውነቴም ገና አልጠነከረም። ያመኝ ነበረ፣ አብሶ ብርድ ሲሰማኝ። አሁን ሞትን ፊት ለፊት ተጋፈጥኩት። እንደምንም ደልየው አገኘሁት። አሁንም ስሜቱን እየተወጣብኝ ቀናት ተጠቅሞብኝ ሆቴል ውስጥ አስተናጋጅነት አስቀጠረኝ። እዚያው እያደርኩ ግን ከበሽታው ጋር መስራት አቅም አጣሁ። መጨረሻዬም እሱም ጨክኖብኝ በረንዳ መውደቄን አረጋገጥኩ። 3 ቦታ አስገባኝ። ህመሙ እየበረታ መጣ። መጨረሻ ላይ ጥሎኝ ሄደ። እኔም የአቅሜን ተፍጨርጭርጄ በረንዳ ከመውደቅ ብዬ ሆቴል ውስጥ አግኝቼ ገባሁ። 2 ቀን ሳልሰራ አመመኝ። የሴቶች ክፍል ገብቼ ተንሰቅስቅ ያለቀስኩ። ኃላፊው መጥቶ ሲጠይቀኝም በረንዳ ልወድቅ ነው፣ መስራት አልቻልኩም ብዬ ታሪኬን ነገርኩት። ሰውነቴንም አሳየሁት። አዘነልኝ። ለባለቤት ነገረው። እዛው እንድቀመጥና ምግብ እንዲሰጠኝ አደረጉልኝ። ከወር በላይ አገግሜ የሆቴሉ ባለቤቶች፣ ሌሎቹም ሰዎች ሊተባበሩኝና ማስረጃ ከእኔ እንደሚፈልጉ ጠየቁኝ። የግድ ባህር ዳር ሄጄ ማስረጃ ማምጣት ነበረብኝ። አዋጥተው ብር ሰጡኝ። እኔም ሄጄ የሕክምና ማስረጃ መጣው። በዛውም የፍርድ ውሳኔ በተገኘበት ይያዝ ትዕዛዝን አጽፌ መጣው። አዲስ አበባ ግን የሆቴሎቹ ባለቤቶች የሚያደርጉልኝን እንክብካቤ ከበደኝና የግድ እሱን ለማግኘት ከቤቱ መውጣት ነበረብኝ። ዶክሜንቴን እነሱ ጋር ጥዬ ወጥቼ ከሱ ጋር እየተደዋወልኩ ቀናት በኋላ የያዝኩት ብር አለቀ። አማራጭ ሳጣ በረንዳ ወደኩኝ። ከወር በላይ በረንዳ ሳድር ብዙ ፈተናዎች አጋጥሞኛል።
ብርዱ ራሱ ህመሙ ልቋቋሙ የማልችለው ነበረ። ከአቅሜ በላይ ሲሆን ደውዬ ያለሁበትን ሁኔታ አስረዳሁት። የምለብሰው ልብስ እንኳን የለኝም ስለው አምሽቶ መጥቶ ፎታ ሰጥቶኝ ሄደ። ከእሱ ጋር መተኛት ሲፈልግ ብቻ ነው ክላስ የሚይዘው። ስሜቱን ተወጥቶብኝ ይሄድ ነበረ። በረንዳ እየተኛው ከአዲስ አበባ ፖሊስ ጣቢያ ዶክመንት የተቀመጠበት የሆቴሉ ሰዎች ጋር ሆኜ ተቀናይተን በማስረጃ አማካኝነት የመጨረሻዬን ቻንስ ተጠቅሜ በድጋሚ በፖሊስ አሳሰርኩት። አሁን አንጀቴ ቅቤ ጠጥቷል ብላ የደስታ ለቅሶ አለቀሰች። ፍርድ ቤቱ የወሰነለትን 8 ዓመት ፍርድ ለማሳሰር ብዙ ደክሜያለሁ። አሁን ግን ደክሞኛል፣ ምንም የለኝም። የኢትዮጵያ ሕዝብ የአቅማችሁን እርዱኝ፣ በእኔ የደረሰ አይደረስባችሁ እያለች ነው እህታችን። ከብዙ ጥቂቱ እንግዲህ ይህን አቅርቤላችኋለሁ። እኔ የተሰማኝን ስሜት አስተያየትም ልስጥና እናንተ ደግሞ ማሳባችሁን ስጡን ፕሊስ። ወንዶች ትዕግስት ይኑረን፣ በብልሃት እንኑር። ብዙ ዋጋ ከሚያስከፍሉን ነገሮች እንራቅ። የግድ ወድጃለሁ ተብሎ ግብ አንፍጠር። ካልተግባባን መለያየት እያለ ለምን ወጥመድ ውስጥ እንገባለን? በስሜት የምንወስናቸው ውሳኔዎች ብዙ ዋጋ ያስከፍሉናል። በፍቅር ቤትህን መገንባት ሞክር። የተጣመመውን ለማስተካከል ተፍጨርጨር። 1000 ዓመት አንኖር። ባለ ጊዜ እውነተኛ ቤተሰብ ለመገንባት ተፍጨርጨር። የምታመልከውን አምላክ ጋር ሙጥኝ በል። በዘዴ በብልሃት ኑር። መጥፎ ውሳኔ ማድረግ አይደለም አታስብ። በፍቅር ተሸንፈ ማሸነፍን ልማድ አድርግ። ከመጣብን መዓት ፈጣሪ አምላክ ይሰውረን፣ ሀገራችንን ሰላም ያድርግልን። ስለዚህ በዚህ ዘመን ክፉ ነገር መስራት አይመከርም። ባይሆን መሸሽ መራቅ ይሻላል። ክፉ ሰርተ ከምታሸንፍ ተሸንፈ ተበድለ ብትጎዳ ይሻላል። ስላዳመጣችሁኝ አመሰግናለሁ። የእናንተን አስተያየት፣ የተሰማችሁን ስሜት እጠብቃለሁ። ክበሩልኝ። አመሰግናለሁ። ከወደዳችሁት ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር አድርጉ።